በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 83ኛ ተአምር። ስለ ዘኬዎስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ወደ ኢያሪኮ ከተማ ገብቶ በዚያ በሚያልፍበት ጊዜ እርሱ የቀራጮች አለቃና ባለጸጋ የሆነ ዘኬዎስ የሚባል ሰው በዚያ አገኘ። ይህም ዘኬዎስ ጌታ ኢየሱስን ለማየትና እርሱ የቱ እንደሆነ ለማወቅ ይፈልግ ነበረ። ነገር ግን ቁመቱ አጭር በመሆኑና ከሕዝቡም ብዛት የተነሳ ሊያየው አልቻለም። ጌታ ኢየሱስም በዚያ በኩል ያልፍ ስለነበረ ዘኬዎስ ጌታ ኢየሱስን ለማየት ብሎ ከሕዝቡ ፊት ቀድሞ ሄደና ከአንድ የሾላ ዛፍ ላይ ወጣ። ጌታ ኢየሱስ ክርስቶስም ወደዚያ ስፍራ በደረሰ ጊዜ ቀና ብሎ ተመለከተና ዘኬዎስ ሆይ ዛሬ በአንተ ቤት መዋል እፈልጋለሁና ፈጥነ ውረድ አለው። ዘኬዎስም ፈጥኖ ወረደና በደስታ ጌታ ኢየሱስን ወደ ቤቱ አስገባው። ይህንንም የተመለከቱ ሰዎች ሁሉ ይህ ሰው ወደ ኃጢአተኛ ሰው ቤት ገባ በማለት በጌታ ኢየሱስ ላይ አጉረመረሙ። ዘኬዎስም ይህን ሰምቶ ቆመና ጌታ ኢየሱስ ክርስቶስን ጌታዬ ሆይ እነሆ ካለኝ ሀብት ሁሉ እኩሌታውን ለድሆች እመጸውታለሁ። በማታለልም የወሰድኩት ገንዘብ ቢኖር 4 እጥፍ አድርጌ እመልሳለሁ አለው። ጌታ ኢየሱስ ክርስቶስም ይህ ሰው ደግሞ የአብርሃም ዘር ነውና ዛሬ ለዚህ ቤት ደህንነት ተደረገ፣ ምክንያቱም የሰው ልጅ የጠፋውን ፈልጎ ሊያድን መጥቷልና ብሎ ተናገረ። ለእኛም በቸርነቱ ብዛት የዘላለምን ሕይወት ይስጠን። በየጊዜውና በየሰዓቱም ሁሉ ለሰይጣን ከመገዛትና ከመሸነፍ ከመዋረድና ከመውደቅም ያድነን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።